የኢድ ቀን መች ነው? ሐሙስ ወይስ አርብ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ላይ እየተወዛገበ ያለው የኢድ አልፈጥር በዓልን በተመለከተ ብዙዎች ሐሙስ ነው ወይስ አርብ ነው የሚል እንደገና ደግሞ ሮብም የሚሉ ሰዎች አሉ። ብቻ ውዝግዝግብ ያለ ነገር ነው። መግለጫ ስለወጣ ደግሞ አጠር ባለ መልኩ አሰማችኋለሁ። ይህን ቪዲዮ ሼር ላይክ አድርጉና ለብዙዎች እንዲደርስ አድርጉልኝ። ኢድ ሐሙስ ወይም አርብ ብሎ ለተምታታባችሁ የሳውዲ አረቢያ ጠቅላይ ፍርድ ቤት መግለጫ አውጥቷል። ይህንን መግለጫ ወደ እናንተ ማድረስ ይሆናል። እስከ መጨረሻው ቪዲዮን ተከታተሉት። አጥን ምጥን ያለች ቪዲዮ ናት። የሳውዲ አረቢያ ጠቅላይ ፍርድ ቤት በመላው ግዛት የሚገኙ ሙስሊሞች የሸዋል ወር የኢድ አልፈጥር ጨረቃ ሮብ ምሽት መጋቢት 9 ቀን 2018 ዓ.ም ወይም ደግሞ ማርች 18 እንዲጠባበቁ ጥሪም አቅርቧል። እንደ ኡሙል ቁርአን የቀን አቆጣጠር ሮብ መጋቢት 9 የረመዳን ወር 29ኛው ቀን ሲሆን በእለቱ ጀንበር ስትጠልቅ የጨረቃ እይታ ይከናወናል። ምንጊዜም ታውቃላችሁ ረመዳን 29ኛው ቀን ሲደርስ ሁሉም መሳራቸውን ይዘው ጨረቃ የሚያዩበት ቦታ ሄደው ጨረቃን እንደሚጠባበቁ ይታወቃል። ጨረቃ ከታየች እንግዲህ በማግስቱ ኢድ ይሆናል። ጨረቃ ካልታየች ደግሞ 30ኛውን ቀን ጨምረን እንጾማለን ማለት ነው። ሮብ ምሽት ጨረቃ ከታየች ሐሙስ መጋቢት 10 ቀን ማርች 19 የኢድ አልፈጥር የመጀመሪያ ቀን ይሆናል ተብሎ ይታሰባል። ጨረቃ ካልታየች ደግሞ የረመዳን ወር 30ኛው ቀን ተሞልቶ ኢድ አርብ መጋቢት 11 ይውላል ተብሎ ይታሰባል። ስለዚህ ተረጋግታችሁ የሚሆነውን ቀን እንጠብቃለን ማለት ነው። ማንኛውም የሀገሪቱ ክፍል ጨረቃን በአይን ወይም በቢኖኪዩለር የተመለከተ ግለሰብ በአቅራቢያው የሚገኝ ፍርድ ቤት ቀርቦ ምስክርነቱን እንዲሰጥ ፍርድ ቤቱ አሳስቧል ይላል። እንግዲህ የሳውዲ አረቢያ ጠቅላይ ፍርድ ቤት ነው ይሄንን መግለጫ እየሰጠ። ስለዚህ በትዕግስት እንጠብቀው። እንዲህ እናንተ በቃ ሐሙስ ሮብ እያልን አሁን ሐሙስ አርብ ማለት ሐሙስ አርብ አሁን በሁለቱ ነው የተመታተው። እስከ አርብ ቢሄድልን ደስ ይለን ነበረ። እስከ 30ኛውን ቀን ጨርሰን ጾመን ቢሆን የተሻለ ነው። 29ም ከሆነ ደግሞ አላህ የፈቀደውን ነው። ሁሉንም ጠብቀን እንግዲህ አመት ባላችንን ጠብቀን ምናከብር አላህ ያደርገን። ዛሬ 27ኛው ቀን ጨርሰን ወደ 28ኛው ሌሊት እየደረሰ ነው። ስለዚህ ያው አመት ባላችንን ኢዳችን እየደረሰ ነውና እንኳን ለዚህ ለተከበረው ኢደል አልፈጥር በዓል እንኳን አደረሳችሁ ማለት ወዳለሁኝ። ኢዱ የሰላም የፍቅር የመተሳሰብ እንዲሆን እመኛለሁኝ። የመዳም ቅመሞች እንዴት ነው የኢዱ ልብስ ምናምን የመዳም ስጦታ አልተሰጣችሁም እንዴ? እኔ አሁን የናፈቀኝ ያ ነው። የዛሬ አመት አስታውሳላችሁ ሰብሰብ አድርጌ እያሳየኋችሁ ነገር የኔንም ጨምሮ የብዙ ጓደኞች ምናምን ለኢድ የተሰጠን ከመዳሞቻችን የተበረከተልንን የኢድ ስጦታ እያስታወስኩኝ እየሳኩ እየተዝናናው እገኛለሁኝ። እናንተስ እንዴት ነው? የኔ በተሰጣችሁ ስጦታ እየተዝናናችሁ ይሆናል? ያው ስጦታ አይናቀም፣ ምንም ቢሆን መቀበል ነው። ያው ትርፍ ነው አይደል? ስለዚህ ተዝናኑበት። ድካማችሁ ነው፣ ልፋታችሁ ነው። ምንም ከባዶ ይሻላል። ባዶ ምንም ከማይሰጠው የተሰጣችሁ ሰዎች ትሻላላችሁ። ምንም ያልተሰጣችሁ ደግሞ ምንም አይምሰላችሁ። ለሰልባጅ ቦታ መትስጡ። ምንም ያው አይጠቅማችሁም። ቢሰጣችሁም አይጠቅማችሁ። የሚጠቅማችሁ ብር ወርቅ ምናምን የሚሰጣችሁ ነው። የሚሰጣችሁ ከሆነ ይሄን በቃ ተቀበሉ። ግን ለጨርቅ እንዳይከፋችሁ። ብዙዎቹ አላችሁ የዛሬ አመት የተለያየ ነገሮችም ማለት በቃ የበዛው የማይሆነንን ታውቃላችሁ። በሳይዙላ አይገዛም። ስለዚህ በዛ ሙድ ይዘን ምናምን ስንስቅ ምን ስንል ብዙዎቻችሁ ደግሞ ለኔ ያልተገዛልኝም ለኔ ያልተሰጠኝም ምናምን ብላችሁ ያዝናችሁ አላችሁ። እነሱ የሚሰጡት ነገር ምንም ሊያሳዝናችሁ ሊያሳስባችሁ አይገባም። ሀቂቃ ነው የምላችሁ። በቃ አለ አይደል የሆነ በቃ ጥሩ ነገር ቢሆን እንኳን ያስቀናል። ግን ደግሞ አይደለም
በሳይዛችን ሁሉ በራሳችን ልክ የተሰራ አይደለም የሚያመጡት። በቃ ትልቅዬ የሆነ ብቻ አምና ያያችሁት አይታችኋል፣ ትዝናኑበታላችሁ። የዛን ጊዜ ተዝናንተንበታል። የዘንድሮ ደግሞ እኔ አምልጫለሁ። እናንተ እንዴት እየተዝናናችሁበት ነው? እየተቀበላችሁ ነው? እንግዲህ ያልተቀበላችሁ ብር ያድርግላችሁ፣ ወርቅ ያድርግላችሁ፣ በሱፋ ብላችሁ የምታሳልፉ ያደርጋችሁ። አብሽሩ፣ ለኸይር ነው፣ ያልፋል። ሁሉም ነገር እስከሚያልፍ ያለፋል አይደለም የሚባለው። ስለዚህ ዘንድሮ እዛ ጾማችኋል፣ እዛ ኢድን ታሳልፋላችሁ። ቀጣይ ደግሞ በሀገራችን ተሰብስበን በሀገራችሁ የምታሳልፉ አላህ ያድርገው። አላህ ገፉር ረሂም ነው። የእኛ ርስቅ የት እንደሚያስቀምጠው አይታወቅም። አያምሼ ንያ አድርጉ፣ ንያችሁን አስፉ። የት እንደሆነ አላህ የት እንደሚረዝቅ አይታወቅም። ገባችሁ? ሁሌም እኔ እዛ እያለሁ በዚህ አመት ገባለሁ፣ በዚህ አመት ሀገሬ ጾማለሁ እያልኩኝ ይሄን ሁሉ አመታት ሳስቆጥር አላህ የፈቀደው ይሄንን አመት በሀገርሽ ትጾሚያለሽ ብሎ ይሄንን አመት ሀገሬን አበቃኝ ማለት ነው። አልሐምዱሊላህ። አላህ ያለው ቀን ነው ሁሉም የሚሆነው። እኛ ያሰብነው እኛ ያቀድነው ቀን ሳይሆን አላህ ለእኛ የጻፈልን ቀን ሲሆን ብቻ ነው ምንም ነገር ማድረግ የምንችለው። አላህ ያላለው ቀን እኛ ብናስበው ብናቅደው ምንም ትርጉም የለውም። አላህ ያለው ቀን ይሆናል። ስለዚህ አብሽሩ፣ ጠንክራችሁ ስሩ። የሰራ ደግሞ ነገ ያርፋል። ሁሌ እምላችኋለሁ፣ እናንተ ጠንክራችሁ ከሰራችሁ፣ ገንዘባችሁን ካላባከናችሁ፣ የምታርፉበትን ነገር ከያዛችሁ እዚህ መታችሁ አትጎሳቆሉም። ገንዘባችሁን አታጥፉ። እዚህ መታችሁ ደግሞ የምትኖሩበትን መውደቂያችሁን ያዙ። ምክንያቱም ደግሞ እዚህ አሁን ህዝቡ ያለበት ነገር ብታውቁ ኖሮ ጠንክራችሁ ትይዙ ነበረ። እኔ ብያችኋለሁ፣ ይህን ሁሉ አመታት ቁጭ ብዬ እዛ ከምሰራ ምን አለ በየ2 አመቱ ወደ ሀገሬ ገብቼ ያለውን ነባራዊ ሁኔታ አይቼ ተመልሼ ወደ ስደት በወጣው ብዬ ነው የማስበው። 7 አመት ምንም ወደ ሀገሬ ሳልመለስ ነው እዛ ቁጭ ያልኩት። ለመሰላችሁ ስለ ሀገር ሁሉም ነገር ይጠፋባችኋል። በቃ ምንም ነገር አትረዱትም። ግን በየ2 አመት አሁን ኮንትራት ሆናችሁ ወይ ደግሞ ኢቃማ ኑሯችሁ ህጋዊ ሆናችሁ መታችሁ ሀገሩን አይታችሁ የሀገራችሁን በቃ የኑሮ ዘይቤ አይታችሁ ምናምን ብትመለሱ ስለ ሀገሩ ይገባችኋል። ሀታ ሴቭ ለማድረግ ሁሉ ይጠቅማችኋል። ስለ ሀገሩ ይገባችኋል። ገባችሁ? ግን እዛ ቁጭ ካላችሁ ደግሞ ምኑንም አታውቁትም። አያችሁ፣ ህጋዊ ሆናችሁ ተመላልሳችሁ ሀገሩን አይታችሁ ሄዳችሁ ምናምን ሰርታችሁ ብትመለሱ የተሻለ ነው እና እዛ ቁጭ ብላችሁ ከምትሰሩ ይሄንንም እድል እንድትሞክሩ ጠይቃችኋለሁ። በቃ እኔ በራሴ ያሳለፍኩት ነገር ነው። በቃ ያልገባኝ ነገሮች ብዙ ነገሮች አሉ እዛ ሁኜ ማለት ነው። እዚህ ሁኜ ደግሞ መጥቼ ሳየው በቃ ሌላ ያላሰብኩት ኑሮ ውድነት ምናምን ይባላል። ታውቃላችሁ? ቢባልም ደግሞ መታችሁ ካላያችሁ ብዙም ላትረዱ ትችላላችሁ። አይታችሁ ደግሞ የሚያስፈልጋችሁን ቀዳዳ ሸፍናችሁ ለመምጣት ራሱ ሀገርን አይቶ መውጣቱ የተሻለ ነው። ዝም ብላችሁ እንደኔ አመታቶችን እንድታስቆጥሩ አልፈልግም። መታችሁ አየሩን አይታችሁ የሚያስፈልጋችሁን ቀዳዳ አይታችሁ ሂዳችሁ ሰርታችሁ ያቺን ቀዳዳ መሸፈን ይቻላል ለማለት ነው ውዶችዬ። በዚሁ እንግዲህ የኢዱን ለማሳወቅ በገባሁበት የተወሰነ ያው በራሴ የደረሰብኝን ወደ እናንተ ላካፍላችሁ ብዬ ነው ውዶችዬ። በድጋሚ እንኳን ለኢደል አልፍጥር በዓል በሰላም አደረሳችሁ አደረሰን። አመት ባሉ የሰላም የፍቅር የደስታ አላህ ያደርግልን ያደርግላችሁ። ወዳችኋለሁ፣ አከብራችኋለሁ። ቪዲዮን ሼር አድርጉልኝ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።